አንቺ ያምሻል ወንድሜ ምን አደረገሽ? መልስ ማደረግ በአንተ ምክንያት ያንተ ጓደኞች እኔን ሲያሳዱ በጥያቄ ሲያጣድፉ ሲያንበረክኩኝ እንዳልነበረ ይሄ ልጅ አታውቂውም ስትለኝ አለመስማቴ ነው። እንግዲህ ልጅ ጥሩ ነው። እሱማ መተውደሱ እንዳለ ነው። ያው ዋናው መዝለፍለፉ ነው የሚፈልገው። በትክክል ሰጥተሽዋል። ቻርመኔ ብታይ የሰራችኝ ስራ ማይ እኔም እኮ በዚህ ይሄ ሁሉ ስብስብ ነገር ነው የገጠመኝ። ያቺ የተረገመች ሳሚን ቀይራ እኮ የሰጠችኝ እሷ ናት። አሁን ልጅ አለኝ ስትል አታፍርም? ልጅ አለኝ ስትል አታፍርም? ይሄ ቆሻሻ የእናንተ ማንሽ ጽዳት ሰራተኛ በየቤቱ እየዞርኩኝ ቆሻሻ ቀርጋለሁ። ምን ታደርጋለሽ? እዚህ ምንድነው ይሄ? ምንድነው ቆሻሻ? የእናንተ ቆሻሻ እኮ ነው። የእናንተ ቆሻሻ ነው። ምንድነው ይሄ? ምንድነው ያርክሻል እኮ ቆሻሻ ነው ወንድሜ። የእናንተ ቆሻሻ ነበር። ላነሳው እኮ ነበር ላነሳ። ልጅሽን አታውቂም እንዴ? ይሄን ያህል እንደዚህ የምትጠረት በአንተ ምክንያት ህይወቴን በሙሉ ለማጣት እዚህ ደረጃ ላይ ደርሻለሁ። አንተና ምን የመምጣት እኔንም የሆነ ነገር ሳታረገኝ ከዚህ ቤት መውጣት አለብኝ። እድሜ ይሄንን ረጅም ዓመታት በሙሉ በስቃይ በአንተ ምክንያት ያልተሰቃየሁት ነገር አለ? ህይወቴን ያበላሽሽው አንቺ ማአት ግን እንደዛ ሆኖ እኔ ከስቃይ አለ ማን ይላክሽ? ቻርመኔ ብታይ የሰራችኝ ስራ ማይ ግን እንዴት መጣሽ ዛሬ? ነገር ላይ እንዴት ሆስፒታል ትወጫለሽ የተባለው? እኔ እኮ ማታ እመጣለሁ እዛው አድሬ ይዤሽ እወጣለሁ ብዬ ነበረ። ጭራሽ መሳሳም ጀመራችሁ? ምንድነው እያልሽ ያለሽው ማይ? ስለምን መሳሳም ነው አልገባኝ። ምን እያደረጋችሁ ነው? የምን መሳሳም ነው? እናንተ የሆናችሁ ነው ያገኘኋችሁ? ኧረ ማዘር አስለቅቁኝ፣ የሚችሉት ከሆነ ባኩትን አስለቅቁኝ ባኩትን። ለምን መጣሽ ታዲያ? አንቺ እንዳስለቀቅሽ እኔ አላውቅም። ከዛተሽ ራሱ ጎትቶ ያስገባኝ ማዘር። ዝም በይ አንቺ። ትልቅ ሴትዮ እንደዚህ ብለን እንጫወትባት እያላችሁ ድራማ እየሰራችሁብኝ ነው። አልገባኝም ማይ፣ ምንድነው እያልሽኝ ያለሽ? በስርዓት እያወራችሁ እኮ ነው የደረስኩባችሁ። በስነ ስርዓት እያወራችሁ እኔ ስመጣ ሁለታችሁ ለማስቀየስ ነው። ማዘር ኧረ እንደዛ አይደለም ባኩትን። እኔ ከቻሉ ከሰው እያገላግሉኝ ምንም ሊረዳኝም እኔ ምንም ትልኝም አልፈለገም ባኩትን። በደንብ እየጀነጀንሽ ነው እንጂ አርጊው በይ። እንደውም አጉርሳ መጣውባችሁ መሰለኛ። ኧረ ማይ እንደዛ አትበይ እንዴ! ምንድነው እያልሽ ያለሽው? እኔ ልጄ በሽታ ላይ ነው ታሟል። ሁሉ ነገር ከሰማሁ በኋላ ሀዘኑ ሁሉ ነገር ከሰማሁበታል ብዬ እየከነፍኩ መጥቼ ልጄን አገኘዋለሁ አላገኘውም ብዬ ስመጣ አንተ እዚህ ከሴት ጋር ወሬን አይደለም ማይ። ለምን አትረጂኝ? ተረጋግተሽ እንዴ! ተረጋግተሽ ተረጂኝ ማይ። መጀመሪያ ተረጂኝ፣ ችግር የለም ሁሉም ነገር እኮ ይገለጻል። ግን ተረጂኝ እንዴ! ግሩምን አታውቂውም እንዴ ማይ? ኧረ አሁንማ አላውቀው። ግሩምን አታውቂውም? እኔ አውቀዋለሁ ብዬ የገባሁበት ልጅ አሁን ማላውቀው ሆኖ አገኘሁ። ግሩምን አታውቂውም ማይ? እኔ ግራ ገባኝ ማለት ልጅሽን አታውቂም እንዴ? ይሄን ያህል እንደዚህ የምትጠረጥሪኝ? አቤት በጣም የሚገርመው ነው። እኔ ካንተ ይሄን እቺ ወንጀለኛ ነች ማይ። በሬ ላይ የሆነ ነገር ጥላልቴ ስትል ልጃት ነው እዚህ ያስገባት ባጭ አልቀርገባለች ከዝባ ኧረ እንደው በጣም ትጫወታላችሁ። እኔን እንደው እዚህ ቁጭ አድርገህ ታጃጅለኛል። እንደው ጨረሻ ስለምን መጃጃል ነው? ያጃጃልከኝ ነው። ስለምን መጃጃል ነው? ያስኳችሁ እዚህ አንድ ሶፋ ላይ ቁጭ ብላችሁ እንደዚህ እንዴ ስለምን መጃጃል ነው የምታወሪው? ማለት ተራርባችሁ እንደዚህ ሆናችሁ እያወራችሁ ታዲያውን ከወንጀለኛ ጋር እንደዚህ ታወራለህ? ኧረ ተው እንዴ! እኔም እኮ ምንም ቢሆን እኮ አይምሮ ትንሽ አሰብ ያደርጋል። አስባለሁ እኮ እንዴ ምናልባት ከሐኪም ቤት ስለመጣች አታውቅም አሟታል ብላ። ኧረ ማይ ሌላ ነገር ለምን ታወራለሽ? እኔ እኮ አስባለሁ፣ ሁሉን ነገር አገናዝባለሁ ምን እንደሆነ እኔ ያወራት። ቆይ አንተ ምንድነው? እኔ ልጅ አልተረዱም እባክህ። እንደዚህ አይነት ነገር የለም። እኔ እንዲለቀኝ እየለመንኩት ነው። እረዳሻለሁ አግዝሻለሁ ሲለኝ እዚሁ ነው የምትቀሪውና አመጣም ዛሬ አለሻ። እረዳሻለሁ አግዝሻለሁ ስላለኝ ነው ማለት እኔ መጣሁባችሁ አንቺ አትሄጂም ሲልሽ እሺ አልሄድም በቀየርሽ እያቀፍሽው ነው። እንደዛ አይደለም አግዝሻለሁ እረዳሻለሁ ስላለኝ ነው ማዘር። እኔ ሁሉ ታማሚ ልጅ አለኝ። ቆይ ማይ ታውቃታለሽ? ችግረኛ ስለሆነ እሱ ችግረኞች ይረዳል ሲባል ሚዲያ ላይ ስታይ በቃ ይረዳል ብለሽ ነው የመጣሽው ወይ? ታውቃታለሽ ማይ? እሷን ታውቃታለሽ ወይ? ቆይ እናንተ ግን እኔ ልጄ ጥሩ ልጅ ነው፣ ሰው ማገዝ ለራሱ እንኳን አያስብ እያልኩ በማስብበት ሰዓት አንተ ጭራሽ ወንጀል እየሰራህብኝ ነው።
ወንጀለኛ ሰው እኮ ነው ያልከው። ከወንጀለኛ ሰው ጋር ወንጀል እየሰራ ነው ማለት ነው። በቃ ኧረ እኔ ወንጀለኛ አይደለሁም። እኔ ወንጀል አይደለሁም። ማዬ ተይ እንጂ ለምን እንደዛ ታስብ? እኮ ወንጀለኛ ሰው ከያዝክ ከዚህ ወንጀለኛ ሰው ጋር ምን እንስራ፣ ነገ ምን እናደርግ እያሏችሁ ምን እየጠነሰ እኔ ወንጀለኛ አይደለሁም። እኔ ወንጀለኛ አይደለሁም። አሰብቼ እያሰባችሁ ነው። እዚህ ጋር ሹክ ስትሉ የደረስኩት ምን እናድርግ፣ ነገስ ማን እናጥምድ፣ ወይንስ እናቴ ምን አድርጌ አሁን እየተከታተለች ነው እዚህ ቤት ተቀምጣ እኔ እንደፈለኩ አልወጣም። ስለዚህ እናቴ ወይና አባራት ወይ አግጂኝ እያለች ነበር ነው ወይስ ምንድነው? እስኪ ንገሩ። ምንም ነገር አልተረዱም። ይኸውልህ እኔ ልጅ አለችኝ እሷን አግዝልሻለሁ ስላለኝ ነው ልጅ አመሰግናለሁ ብዬ ተነስቼ ያቀፍኩት። ልጅ አለች ታዲያ ምን ያርግልሽ? ልጅ ስላለች አንቺ ታማሚ ናት። እሷን አግዝልሻለሁ ስላለኝ ነው። በቃ ሌላ ነገር የለም። ታማለች በእናትሽ። ስለዚህ ቁጭ ብለሽ አንቺ ምንድን ነው የምታወሪው? ልጅስ ታማ አንቺ እዚህ ቁጭ አለቅም አለኝ። አንቺ ሰው ቤት ምን ልትሰሪ ገባሽ? እኔ ጽዳት ሰራተኛ ነኝ። ያው ቤቱን ሳጸዳ ለምንድነው ግቢ ገብተሽ እንደዚህ የምታረጊው ብሎ አስገባኝ። በቃ በጣም ከባድ ነው። ስለዚህ ወንጀል ውስጥ አብረን እንስራ እባክህ፣ ይሄ ወንጀል ይጠቅማል እና ግባ እያልሽው ነበረ? ኧረ እንደዛ አይደለም ነው እንጂ እያልሽው ነበር እንጂ ወንጀል አይደለም ሰራው እና እንዴት አንድ ተራ ጽዳት ምሰራ ሲል እዚህ ሰው ቤት ሶፋ ላይ ቁጭ ብላ የሰው ልጅ እንደዚህ አቅፋ የምታወራው እንዴት ቢሆን ነው? እሱን ጠይቁት። እሱን ያስገባል። አንቺ ያምሻል እዚህ ልታወራ እናንተ ጤነኞች አይደላችሁ? ምንድን ነው ሁለታችሁ ወጣው ከዚህ ቤት ዲናራ ተሰቃኝ። ባካችሁ ልቀቆኝ ነው ወደ ነበርኩበት ልሂድበት። ተሰቃይሽ እንዴ? ኧረ ፍቅራችሁን እያጣጣማችሁ ደረስኩባችሁ ነው ወይ ወንጀላችሁን እያጣጣማችሁ ልበል እንጂ ምን ፈቀር ወንጀል ነው የምታውቁት መቼስ። አንተ ግን እኔ ማቀህ ልጅ ሳትሆን ማላቀህ እኔ ድሮ ልጅ ታይማይ ይሄ ልጅ አታውቂውም ስትለኝ አለመስማቴ ነው። እንግዲህ ልጅ ጥሩ ነው። እኔ ልጅ ስንት ሚዲያ ላይ የሚታወቅ ነው። በስንት ሰው የሚያዝንለት ስንት ሰው ያለው ሰው የሚታዋቂ የሆነ ሰው እያልኩ ሳወራ ግን አንተ ከዚህ ወንጀል እየሰራህ ነበር ከዚህ ሴትዮ ጋር ከዚህ ከማትረባ ሴት ጋር ወንጀል። እውነቷ ነው ልጅ ብላኛለች። ይሄ ወንጀለኛ ነው የሚሰራውን አታውቂም መጥፎ ሰው ነው ብላኛለች። አንተና ምን የመምጣት እኔንም የሆነ ነገር ሳታረገኝ ከዚህ ቤት መውጣት አለብኝ። ከዚህ ሴትዮ ጋር ገጥመህማ ትገሉናላችሁ ልጆቼን ይዤ የወዛች ድሮ ጎሳ እዛች ቁል ያለች ቤት ሄጄ ገብቼ መቀመጥ ማዬ ምንድን ነው እያልሽ እንደተከበርኩ መቀመጥ ነው ያለብኝ እንጂ ማዬ ለምንድን ነው እንደዚህ የምትይው? አይ አንተ በጣም ከባድ ነው። አንተን አሁን ከዚህ በኋላ አንተ ማመን ይከብደኛል። ለምን ወንጀል እየሰራ ነው? ወንጀለኛ ሆናል። በቃ ወንጀለኛ ነው እኮ ማዬ። ቆይ ጀምር ለምን ነው ሆስፒታል ቶሎ ለቀቁሽ? ማለት ቼክአፕ በደንብ መደረግ አለብሽ ምናምን ብል ተብሎ የለ እንዴ? ቶሎ መጣሁባ ከዚች ሴትዮ ጋር ወንጀል እንዳሰራ እንዳታጣጣ ቶሎ መጣሁ። በደረስኩባ የኔ ጤንነት አሳስቦ ነው። የኔ ጤንነት ቢያሳስበማ ይችን ሴትዮ ቤት ቁጭ አድርጋ አትጠብቀኝም ነበር። የኔ ጤንነት አላሳሰበም። በቃ ከዚህ ሴትዮ ጋር ከገጠምክማ መቼም ዋጋ የለህም። አብደሃል። በቃ የለህም። አሁን ደግሞ ማን እንዳጠመዳችሁ አላውቅም። ማን ይሁን ያጠመዳችሁት? እንደው ስለማን ነው እያወራሽ ያለው? እኔ ልጅ አለኝ። ልጄን ለማሳደግ ጽራት ስር እየሰራው ነው። ዝም ብሎ ራስቶ እዚህ ያስገባኝ። ወይ ታውቃታለሽ ማዬ? እንተዋወቃለን። ኧረ አንተዋወቅም እኮ። ታዲያ ምንድን ነው ታዲያ? ቸግሮሽ ነው የመጣሽው? እኔ ቸግሮኛል። እያጸዳው ነው። ከጽራት ከሰራ ላይ ነው አንስቶ ያስገባኝ። እና ምን እዚህ ቤት መጥተሽ እያጸዳሽ ነበር። ታዲያ ምን ገንዘብ ምናምን ፈራንክ ሰጠት ተከረጋትም አንተ ይቻል ጽዳት እየሰራች ነው። ልጅ ያለኝ ስትል እዚህ ቁጭ አድርገህ ማውራት ራሱ አንተ ለአንተ ራሱ ግፍ አይሆንብህም? ወጣ አድርገህ አሰጣትም ለሌላ ሰው እንደምትሰጠው ለእሷስ ብትሰጣት ምን ችግር አለው? በቃ እኔም እኮ ካለ ክርዳኝ ከሌለ ግን ቶይ ልቀቀኝ ልጄ ጋር ነው የምለው እኮ። እሱ ግን ምንም ሊሰማኝ አልቻለም። ልጅ የተቀየርከው ያልሰጠሃት ሰጠት አታረጋትም? እስከዛሬ ልትሰጣለህ አይደል እኮ። አንቺስ ብትሆኝ በስነ ስርዓት እባክህ በደንብ አታስረጁም ነበር እንደቸገረሽ ልጅ ነገር ያለው ሁሉንም ማዘር ነርሽዋላ። አሁን ማዘር ነገርሽ ምን ነገርሽ? ልጅ እንደሌለሽ ነው ነገርሽ። አጭበርባሪ መሆንሽ ነው ነገርሽ። ተረጋጊ ማይ። ቆይ ምንድን ነው ማጭበረብረው? ማጭበረብረው ማዘር እኮ ልጅ እንዳለሽ ልጅ የለውም ማዘር። ሴት አይደሉ እናት አይደሉ? ኧረ ተረዱኝ። ኧረ ተረዱኝ። ኧረ በእናትህ ምንድን ነው ማይ? ቆይ ላስረዳሽ። ለምንድን ነው የማታዳምጪኝ? እኔ ታስረዳኝ። ወንጀለኛ መሆንክ ነው የምታስረዳኝ? አልገባኝም። አንቺ ወንጀለኛ እኮ ነው። ከዚህ በኋላ ምን ታስረዳኛለሽ? እኔ ምንም ታስረዳኝ አልፈልግም። ወንጀለኛ ነህ
አንተ በቃ አብረህ እየሰራ ነው ከዚህ ወንጀለኛ ጋር ወንጀለኛ ነህ በቃ ምንም አታስረዳ በእግዚአብሔር ማይ እንዴት ነው የምሰማ ወንጀል ያውልሽ ይሄን ቪዲዮ እንዴት እንዳያስኳት እሷን የሚያሳይሽ ቪዲዮ ይሄው እየጠራኩ ምንድነው ይሄ ቆሻሻ የእናንተ ማንሽ ጽዳት ሰራተኛ በየቤቱ እየዞርኩኝ ቆሻሻ ቀርጋለሁ ምን ታረጋለሽ እዚህ ምንድነው ይሄ ምንድነው ቆሻሻ የእናንተ ቆሻሻ እኮ ነው የእናንተ ቆሻሻ ነው ምንድነው ይሄ ምንድነው ያርክሻል እኮ ቆሻሻ ነው ወንድሜ የእናንተ ቆሻሻ ነበር ላነሳው እኮ ነው ላነሳ እሺ እንዴት እንዳያስኳት በር ላይ የሆነ ጨርቅ ልብይ መታ ነው ያስኳት ከዛ በኋላ ምንድነው ስል ጽዳት ሰራተኛ ነኝ ስትል ነው እዚህ ጃት የገባሁት ይሄው ከዚህ ቀን በፊት ደግሞ በር ላይ ያለው ካሜራችን ይሄው የቀረጸው ስትመጣ 2 ቀን ምናምን አይቷታል ተላከቻ መጣቻ ላፋታ ታደ እኔ እኮ አንተ ቤት ራሱ አስገብተህ ማውራት እኮ ነገር ምን ላድርግ ማዬ እኔ ልጠይቃት ነው ያስገባዋት አልጠራጠር ምን ሊሆን ታዲያ እንደዚህ ሆና እንደዚህ እግር ስር ተደፍታ ስታወራኒ ምን ላድርግ ታዲያ እና እኔ ጥፋተኛ ነኝ ጥፋት የለብኝ ምን ላድርግ ታዲያ በጸባይ መረጃው እንድታወጣ ያደረኳት ነበር በቃ ሌላ ምንም አልነበረም እኮ ማይ ምንም አላደረግም ሌላ ግን ቢያንስ መረጃ እንድትነግረኝ ማን እንዳላካት እንድትነግረኝ ነው ያስደረኳት ነበር ሌላ ምንም አላደረኩም እውነታውን ትክክለኛው ነገር እንድታወራ ያረኳት ነበር በጣም ነው የሚገርም በጣም እኔ ምን ላድርግ ታዲያ ምንም ማድረግ እኔም ጥፋት የለብኝም ቤት ውስጥ ገብታ ሳያት በቃ ሁሉ ነገር እኔ ተጣዋወሰ ማይ አንቺ አልጠፋሽም ግን ለምንድን ነው ማሰሚኝ እንዴ እኔ ግሩም እኮ ነኝ አታምኚኝም እንዴ ቆይ ታውቃታለሽ እሷን ማወቂያ ምን ተቀመው ብለህ ነው ቤታችን ድረስ ገብታ ዘው ብላ የፈለገችው ነገር ተቸግሬ ታረቢ ልጅ ምናምን ርቦኝ ነው ልጅ ታውቃለች እውነት ልጅ አላት እማዬ ቆይ ለምን መጣሽ ሲጀመር ዛሬ እንዴት አመጡሽ ማለት ነገ ነው የምትወጪው ሆስፒታል ተብሏል እኔ ማታ ዛሬ እመጣለሁ ይሄን ማስተዋልም ህሊናም ቤት እዛ ናቸው ሆስፒታል እንደሆነ አውቃለሁ ማታ መጥቼ ግን እዛው እነሱን ወደዚህ ልኬ እዛው አድሬ ጧት ይዤሽ እመጣለሁ ብዬ ነበር እኔም ሁሉ ነገር ደብቀው ሁሉ ነገር እንዳትነግሩ ተብለው ምንም ይነገሩኝ ነገር የለም ዛሬ ነው የሚነግሩኝ ጉዱን ሁሉንም ነገር የሚነግሩኝ ነገሩሽ እንዴ አይነገርም ብለህ ነበር አንተ እኔ እኮ ግራ ይገባኝ እሺ አንዴ ኢየሱስ ህይወቱ አልፏል ሞቷል ሀዘን ላይ ነህ አዝነሃል ተጨንቀሃል እሺ ሀዘኑ ያንተ ብቻ አይደለም የጓደኞቹ የኔም የሁላችንም እኔም ለትንሽ ጊዜም ቢሆን እንደበት ስትነግረኝ ስለሱ በአካልም ባላቀው በደንብ ነው በቃ ስለሱ ለጥዋት ማታ ነው የምታወራው አውቃለሁ በፎቶም በምንም አሳይታኛል አውቀዋለሁ ልጁ ያሳዝናል እውነት መሞት የሌለበት ልጅ ነው የሞተው ግን እሺ እሱ ሞቷል ያንተ ራስ ማጥፋት ምንድነው አንተ ራስህን የምታጠፋበት ምንድነው ቆይ ምንድነው ሰው እኮ የሆነ ተቸግሮ መላ አያጣ ምን ቤተሰብ ብዙ ነገር የሆነ ነገር ያጣ አንተ ቤተሰቦች ጎንነ እኔ አለው ሁሉ ነገር አለክ አንተ ራስህን ጠብቀህ መኖር በመችልበት ሰዓት ራስህን ለማጥፋት እየጣርከው ነገር ግራ ገብቶኛል ምንድነው የተፈጠረው እናት እዛ ሆስፒታል እየተጣጣረች ባለች ሰዓት አንተ ራስህን ማጥፋት ምንድነው ለእናትህ ሳታስብ ነው እቺ በቃ በትንሽ ቀን ያወቋትነት ነው የራሷ ጉዳይ በቃ ምን እኔ አንዴ ራሴን ላጥፋ ብለህ ነው ቆይ ምንድነው እኔ እኮ ግራ ይገባኝ ነገር ተረጋጊ እንደዚህ አላሰብኩም እኔ በቃ አንተ አለ ብዬ እንደዛ አንተ አለ ብዬ ማንተ እኮ ነው ሁሉን ነገር ይሆንክ ያለው አንተ ባኖር እኮ ነው እስካሁን አልቆይም ነበር ተው እንጂ እኔ ልጅ እንዴት እንደዚህ ታረጋለህ አንተ ራስህን ካጠፋህ ማን አለ ብለህ ነው ማይሽ ተረጋጊ አሁን ተረጋጊ ዋሽ እኔ ማታሳዝኝ ታው እኔ ልጅ እንደዚህ ማድረግ አልነበረም እንዴት እኔ አንተ አለ ብዬ ስመጣ አንተ ሞቶ አንስባል አይከብድም ማይሽ አሁን የት ነው ታውቂያታለሽ ነገር ታውቂያታለሽ ይሄ መዘዝ አንተን አሳጥቶኝ ነበር እንዴ ምንድነው የሚሻለው ምንድነው የተፈጠረው ነገር ነገር እስቲ ማየው
እንግዲህ ላውራው እንጂ ያኔ የተረገመ ሰውዬ እንኳን እኔ ስሙንም እሱንም መስማትም አልፈለኩም። ግን እሱ አለቀቀንም። በአንዱ ጎን ስንለቀው ተወን ስንል በአንድ በሆነ ነገር ይመጣል፣ በሆነ ነገር ተወን ስንል በሆነ ነገር ይመጣል። እኔ እሱ ነገር ግራ ገብቶኛል። እኔ ምን አይነት መንፈስ እንደሆነ አላውቅም። ምንድን ነው የሚሻለን? የአያሌው የሚባል አረመኔ ምንድን ነው ማድረግ ያለብን? እሱ እኮ ሌላ ከታውቃለህ። አያሌው? አዎ አያሌው ነው የላካት። ወይኔ ጉዴ! ላካት ሂጂ ብሎ ይኸው እኔም አውቃት። እኔ እንግዲህ እድሜ ልኳን እሱ ጋር ነው ያለችው፣ ከሱ ጋር ነው እየሰራች ያለችው። እኔም አውቃት ገና በትንሽነቷ በልጅነቷ ነው ይሄን ልጄን ወስጄ ለዛ ለተረገመ ሰውዬ ስሰጥ በዛን ሰዓት ነው ማውቃት። እዛ እድሜ ልኳን እዛ ነው ያለችው። የሱ ጸሐፊው ናት። እዛ ነው የምትኖረው። ከዛ በቃ ከሱ ጋር ቀጠለች። ወንጀል እየሰራች እድሜ ልኳን ትሰራ ኖረች። እኔ እዚህ እድሜ እስከምደርስ ድረስ አለች። ይኸው እዛ እውነት ያለችው። አሁን ብላ ደግሞ መጣች። በመሀል ልጄን ለማግኘት ልጄን ስጡኝ ብዬ ሲሄድ አገኘኋት። ያቺ የተረገመች ሳሜን ቀይራ እኮ የሰጠችኝ እሷ ናት። አሁን ልጅ አለኝ ስትል አታፍርም? ልጅ አለኝ ስትል አታፍርም? የኔ ልጅ ቀስ በል እንዴ! ወይ ጉድ! እንደው በገደሉሽ። ለምን አይደሉሽ? ገደሉሽ። ወይኔ እኔ ማንቄ ነው የምገልሽ። ምን አርጊውት? ህይወቴን ያበላሽሽው አንቺ ማአር ምን አርጊውታ? አረ ማዘርታው ሴት ልጅ አይደሉ እንዴ? እናት አይደሉ? አንቺስ ሴት አይደለሽ? ልጅ አትወልጂም? ያው ሁላ ነገር ስታደርጊ ልጅ አለኝ ብለሽ አታፍሪ? ልጅ ቢኖርሽማ እንደዚህ አይነት ነገር አታደርጊም እኮ። አንቺ ልጅ አለሽ፣ እውነት ልጅ አለሽ። ግን ምን አይነት ጨካኝ ሰው ነሽ ግን አንቺ? እኔ ምን አረኩ? አላረገችም። ይኸው ምስኪን አይደለች? እያያት አይደል? አሁን ቀጥታ እውነቱን ትነግሪኛለሽ? ምንድን ነው የምነግርህ? የምን እውነት ነው? የምነት ነገርኩ ሁሉንም ነገር አለሳችሁ። እናቴን አታውቃትም? ሳሚን አታውቂውም? አያሌውን አታውቂውም? እኔ ለቀቸው ምን ታስቴ ይሆናል አያሌውን አታውቂውም? አያሌውን ታውቂያለሽ? ለምን አታውቂውም? እርግጠኛ ነሽ? አቶ አያሌው የሚባል ሰው አታውቂውም? ልጅ ያላት ልጇን ትንከባከባለች። እቺ ሰው ምን ታውቃለች? ማታውቅም ሰው አቶ አያሌው የሚባል ሰው አታውቂውም? እርግጠኛ ነሽ? ያሳዝናል በጣም። ምስኪን እቺ ምን ታውቃለች? ስራዋን ነው። ከዛ ልጇን ነው የምትንከባከበው። የት ታውቃለች? ሁሉንም ታሪኬን የወርሶ ከመምጣቱ በፊት ተጫወትሽብኝ። ቀልድ ነው ያልሽው? ኧረ ቀልድ አይደለም። እኔ እኮ ሁሉም ነገር ነግሬሃለሁ እኮ ሁሉም ነገር እኮ ነግሬሃለሁ። እሺ ከዚህ በላይ ምንድን ነው የምትፈልገው? እሺ ማን ይላክሽ? ማንም አላከኝም። እኔ ማንም ይላከኝ የለም። አታውቂያትም? እናቴ አላውቃትም። እርግጠኛ ነሽ? አዎ አላውቃትም። እናቴ አታውቂያትም? እርግጠኛ ነሽ? አንቺ በጣም ጥሩ ሰው፣ እውነት ምንም የምታውቂው ነገር የለም። ምንም የምታውቂው ነገር የለም። ወንድም እኔ ምንም የማውቀው ነገር የለም። ሁሉም ነገር እሳቸው ከመምጣታቸው በፊት እያንዳንዱ ነገር ግልጽ አድርጌ ነግሬሃለሁ። ከዚህ በላይ ምንም ስለዚህ አታውቂያትም? አላውቃትም እኮ አልኩ። እናቴን አታውቂያትም? አላውቃትም። በቃ የዛኔ ግሩም ስጡኝ ብሎ ሊመጡ ሲመጡ ነው ያ ድርጅት እናንተ ድርጅት። እሺ እናንተ ድርጅት በቃ ከዛ አያሌው ማለት ደግሞ አለቄ ነው አውቀዋለሁ። እሺ ጥሩ ተፈላሰፊ ነበር እስካሁን። እሺ ቀጥይ። እሷ ግሩም ስጡኝ ስትል አለቃ አያሌው ደግሞ አይቻልም ግሩም እንደብቂና ሳሚን ስጫት ሸምቶሻል። እሺ በዛ ምክንያት ነው ስትመጣ ማውቃት በቃ። እሺ ከዛ አንቺ ሸውርሽ አንቺ ግን ልጅ አለ። ኧረ ምን ጨካኝ ሰው ነሽ? እኔ ተባልኩ
ያረኩትን ያረኩት። እሺ በቃ ሌላ ምንም ነገር የለም። እኔ እነሱ አያሌው ነው አድርግ ያለኝን ነገር ያረኩት። ሌላ ምንም ነገር የለም አይደል? አያሌው አድርግ ስላለሽ ለምን አንቺ ጨካኝ ነሽ? ጨካኝ አደረግሽው እና አንቺ ጨክነሽ አይደል እንዴ ልጅሽን እዛ ወደ ጎቤ ጥለሽ ሄድሽው? ጨክኜ ቢሆንም አንቺ ደግሞ መጥፎ ነገር ማድረግ የለብሽም። እሺ እኔ እናቱ ጨካኝ በሆነስ አንቺ እንደዛ ማድረግ ነበረብሽ? እኔ አርጊ የተባልኩትን ነገር ነው ያደረኩት። አርጊ የተባልሽውን ነው ያደረግሽው። አሁንም አርጊ ተብለሽ ተላክሽ። ዛሬም አርጊ ተብለሽ ተላክሽ። ተለገሽ መጣሽ። ልጄ ልትገሉ መግደል አይደለም ሊገለው አይደለም። ሊያወራው ብቻ ነው የፈለገው። ሊያወራው ብቻ ነው የፈለገው። በቃ ያናግረውና ይቀጣ ሊጠይቀው ሊያወራው ብቻ ነው የፈለገው። እሺ ለዛ ነው መድኃኒት ነው የሚያደነዝዝ ራስን የሚያስት መድኃኒት ነው በቃ ያመጣው። ቆንጆ እሺ ገደልሽ በዛ ልጄን አደንዝዘሽ እሱን መተሽ ለሁለት ገላችሁ ልትሄዱ ነበር። ልንገለው አይደለም በቃ እንዲያወራው ብቻ ነው የፈለግነው። ግን አንተ በቃ እኛ ያሰብነውና አንተ የሄድክበት መንገድ አልተገጣጠመም። አልገጣጠም ብሎሽማ ሆነማ ካሸፈብሽ እንጂ ገለከ አልገጣጠም አለ ማለት ሁሉ ነገር የት ነው ያለው አያሌው? የት ነው ያለው አያሌው? አንተ ራስህ እንደሳት ስነግረው አራግጬ ስደውልለት ነው የሚመጣው። እዚህ ይመጣል? ጥሩ በጣም አንቺ ጎበዝ ሰው ነሽ። አሁን የተነጋገርናቸውን ነገሮች እንድናርግ እስኪ ስልክ አቀብሉኝ አንዴ። አቶ አያሌው ጋር ተደውይለትና ያለውን ነገር ትነግሪዋለሽ ማለት ነው። አሁን እና ነገሩ ምን ታደርጊያለሽ መሰለሽ? ዝግ ደውይለትና አያሌው ጋር ግሩም ተኝቷል፣ ስልኬን መንገድ ላይ ጥዬ ነው በእህቴ ስልክ ነው የምደውል ብለሽ ከዛ ግሩም እህቴ አብረን እንዳለች ያውቅ የምትፈልግበት መንገድ አለሽ ነው ደውይለት። ግሩም ተዘርሯል፣ ጓደኞቹ የሉም፣ ብቻውን ነው ያለው። ቶሎ ና ደውይለት፣ ቶሎ በይ ደውይለት፣ ጻፊ ሄሎ አለቃ እያለ አልቋል። ራሱን ስቷል። ጓደኞቹ ነበሩ አስገቡትና ሩጠው ወጡ። ማንም የለም፣ ማንም አላየም። ኧረ ማንም አያውቅም በዛ ምክንያት መሆኑ። አሁን እንደረገጠው ነው ራሱን አዝለፈለፈውና ራሱን ሳለ ከዛ አስገቡት። ማንም አላየም። በጣም እርግጠኛ ነኝ አልካ። አሁን ስትመጣ ብቻ ደውልልኝ። ራሱን ስቷል። ማንም የለም ቤት ውስጥ። እሺ እከፍታለሁ። እሺ ጎበዝ ልጅ ነሽ አንቺ አንበሳ። አሁን ይመጣል። እኔ እዚህ ተኛለሁ። ገባሽ አይደል? ተኝቼ ምንም እንዳልተፈጠረ እንደወደቀ አሁን የነገርሽውን አይነት ነገር እናደርጋለን። አንድ ድምፅ ብሰማ አንድ ነገር የውሸት እንዳለ የነገርኩሽን ታደርጊያለሽ። ገባሽ? ግን ግሩም አለ የውሸቱን ነው ብለሽ ብትናገሪ ብትሞክሪ ታይሻላል። ከጀርባ ያሉት ልክሽን እናስገባሻለን። እድሜ ልክሽን ጨለማ እንድታይ ነው ማስደረግሽ። አሳሰርሻለሁ። አንድ ነገር ማየት አልፈልግም። ማየት አንቺም ውስጡኝና እንደዚህ ልተኛ አይቼ ይጠብቅ ልጅ አሁን ምን ብለሽ አምናችሁ ብቻን ችግር የለም። እኔ አብሬሽ ጎን ቦና ይሻላል። ችግር የለም። የማይፈጠር እኔ እዚህ ተኝቼ እጠብቀዋለሁ። ያለው ነገር አብረን እንላለን። ከዛ ትወጣላችሁ። አልፊሽ ምን ይደረጋል? ወጣለሽ። አንድ ነገር እንዳልሰማ አንድ ነገር። እናንተ ደግሞ ድብቅ ካሜራ በደንብ አዘጋጃችሁ። ካሜራውን ቦታው እኔ ልተኛ፣ እናንተ አስተካክሉ። አንድ ነገር እንዳልሰማ አንድ ነገር። እሺ አስተካክሉት። ድብቅ ካሜራውን አስተካክሉት። ለዚህ ተኝቼ ልጠብቀው። አንድ ነገር እንዳልሰማ አስተካክሉት እናንተ ካሜራው።
አይደለም ምንም ንቅናቄ የለውም አይደል? እሱማ መተንፈሱ እንዳለ ነው። ያው ዋናው መዝለፍለፉ ነው የሚፈለገው። በትክክል ሰጥተሽዋል። ጥሩ አድርገሽ ጥሩ ነው ያልሽው። ሌላ ሰው የለም እዚህ አካባቢ? ማንም አላገኘሁም። እሱ ብቻ ነው ጓደኞቹ አስተኙት። ውጭ ነው አይደል? እንዳልሽ ነው። በጣም ጥሩ ስራ ነው የሰራሽው። ምንም የሚያጠራጥር ነገር አላደረግሽም? ምንም ነገር በቃ ያለኝን ነው እንዳለ ስቴፕ ያደረኩት። ስትበትኝም ያው ማንም ከውጭ ያየሽም ሰው ጥሩ አድርገሽ በአንተ ምክንያት ህይወቴን በሙሉ ለማጣት እዚህ ደረጃ ላይ ደርሻለሁ። እድሜን ይህንን ረጅም ዓመታት በሙሉ በስቃይ በአንተ ምክንያት ያልተሰቃየሁት ነገር አለ? በየበረሃው ማላውቀው ሀገር ላይ ከማላውቃቸው ሰዎች ጋር ስንት አይነት መከራ ነው ያየሁት፣ ስንት ስቃይ ነው ያየሁት። ይህ ሁሉ አንተ በመኖር አንተ ምክንያት ሆነ፣ አንተ መስመር ሆነ። ምን ያልተደረኩት ነገር አለ? በዚህ በሱዳን በረሃ፣ በሊቢያ እንደገና ተመልሼ ደግሞ በየመን አድርጌ እነዛ ሁሉ የተጓዝኳቸው ሀገሮች ያልደረሰብኝ ነገር አለ? ያልተሰቃየሁት ስቃይ አለ? በጣም አንተ ነህ ለዚህ ሁሉ ለእኔ ስቃይ የሆንከው አንተ ነህ። አንተ ባትኖር ኖሮ እኔ አልሰቃይም። አንተ ነህ ለዚህ ሁሉ ምክንያት። እነዚህ አረቦች የሚጠቅሙ መስሎኝ ምንም የማይጠቅሙ እኔን ለስቃይ እየዳረጉኝ መግቢያ መውጫዬን እያነፈነፉ ያላደረጉብኝ ነገር አለ? ምን እያደረጉኝ እንደሆነ እንኳን አላውቅም። የት እንዳሉ እንኳን አላውቅም። አይደለም በሆነ በቅዠት በህልም ሁሉ ነው የሚመጡብኝ። ስቃይ ብቻ በአንተ ምክንያት ልሰቃይ እና ታዲያ ምን ምርጫ አለኝ? አንተን እንደዚህ ከማድረጉ አሳደጉ ሰው ትሆናለህ ብዬ ከፍ ያለ ቦታ ደረሰ። ግን እንደዛ ሆኖ እኔ ከስቃይ አለ ከችግር አልወጣሁ። አንዴ በዚህ ፖሊስ ያሳደኝ፣ አንዴ በዚህ እነሱ ምን የማይሰዱብኝ ነገር አለ? ምን ያላሰሩኝ ቦታ አንተ ራሱ ስንት ጊዜ ነው ያስፈታኝ? ስንት ጊዜ ነው ያዳገኝ? ከጨለማ ቤት ስንቴ ነው ያስወጣኝ? ይህ ሁሉ የደረሰው በአንተ ምክንያት የአንተ ጓደኞች እኔን ሲያሳዱ፣ በጥያቄ ሲያጣድፉ፣ ሲያንበረክኩኝ እንዳልነበረ አሁን ያ ሁሉ መቼ እንደሚያበቃ ማለት እነዚህም ሰዎች መቼ ከኔ ላይ እንደሚወርዱ ማለት። ታዲያ ምን ምርጫ ያለኝ? አንተ የምታሰቃየኝ አንተ፣ ችግር የሆንከው አንተ። እየሰማኝ ነው? መድኃኒት እንደዚህ የሚያቀሰቅሰኝ አንዳንድ እንጂ የለም፣ አይሰማም። ወርቋል። ምን አባት ይላል? እኔ እኮ ወድጃለሁ። እኔ እኮ በጣም ነው የምወደው። እንዴ ከነዛ ሁሉ ልጆች መካከል እኮ እሱ ብቻ አይደለም፣ ብዙ ሰዎች ነው ያለው። አንዱ ደግሞ እሱ ነው። ከሌላው ደግሞ እሱ ተለየብኝ፣ እጅግ በጣም ነው የተለየብኝ። ስለተለየም ነው መርጬ እኔ እንደ ራሴ አድርጌ ደብቄ ያሳደግኩት። ምን አባቴ ላድርጎሽ? ወድጄ እኮ አይደለም። እነዚያ ሰዎች እኮ መከራዬን ሲያሉኝ አረቦቹ ሰው አይመስሉሽ። እኔ እሱን ለማሳደግ እሱን ከፍ ለማድረግ እሱ ለእኔ ልዩ ሆኖ እንዲገኝ ታዲያ ምን ላድርግ? እኔ ሌላ ልጅ የለኝም። አለኝ ብዬ የምኮራበት ቀልብ የሚወደደው እሱን ብቻ ነው። ለዛ ነው እንደዚህ ተንከባክቤ ያሳደግኩ። እንዲጎዳብኝም አልፈልግም። ለዛ ብዬ በጣም ብዙ ደብቄለታለሁ። ብዙ ነገር ብዙ ሸፍኛለሁ። እንደው ይቅርታ ያደርግልኝ ይሆን ብዬ እኮ
ይጨነቃል። ይህ ሁሉ ኃጢአቴ ይቅር ብሎኝ ደግሞ ሰው ሆኖ እኔንም ሰው ካረገ ለዛም ብዬ ነው የተደበኩት። ምክንያቱም እኔ አልቻልኩም። ህሊናዬ በጣም ከባድ ነው። የማደርገው ነገር ሁሉ ይመጣል። በምን አንደበቴ በየትኛው ስራዬ ነው እሱ ፊት የምቀርበው? ለዛ ነው ወድጄ እኮ አይደለም። ሰው ያደረገኝ እንደው ይቅርታ አድርጎልኝ ከነዚህ ሰዎችም እንደው እሱ ከገላገለኝ ብዬ እኮ አስቤ እኮ በቃ አማራጭ አጣሁ፣ ምርጫ አጣሁ። ምን አባቴ መፍትሄ ከሆነ ብዬ እኮ መጀመሪያ በዚህ ይቅርታ አደረገልኝ መፍትሄ ነው። እንደው ልጄ ይቅርታ ታደርግልኝ የበደልኩም አንተ ሳታውቀው ያደረኩትን ነገር ሁሉ ታደርግልኝ ወይስ እነዚህ ሰዎች እጅ ላይ እንደገና ዳግም ወድቄ በዚሁ ቀጥል ነው? ፈጣሪ ምን አለ እስኪ ይቅር ብለኝ ያደረኩትን ነገር ይቅር ብለኝና እስኪ አግዘኝና ከዚህ ነገር አውጣ እባክህ ልጅ። እኔ ለአንተ ነው መከራዬን ያሉት፣ በአንተ ነው የተሰቃየሁት። ደግሞ ለአንተ ብዬ ሁሉም ነገር የማደርገው ለአንተ ብዬ። ሌላ ማን አለ? አረቦቹንም ምንድነው በአንተ ነው በቃ። ሌላ ምንም አይነት መንገድ የለም። እንደዛ እያሳደዱ መከራዬን የሚያሳዩኝ ሰዎች በአንተ ምክንያት ነው ከእነሱ መገላገል እንጂ በቃ ሌላ ምንም ምርጫ የለም። እባክህ ልጄ ይቅር በለኝ እንጂ እባክህ ይቅር። ይህ ነገር ማብቂያው እባክህ እያንዳንዱ ነገር እኮ ለመስራት ነበር የተዘጋጀው። ይሄ ባለጌ ምን ያምራባው ቤታችን መጣ። ከየት መጣሽ? ከየት ነው የመጣሽው? ከየት ነው የመጣሽው? እንደዚህ ተፋን ነበር ማያሰብ እንደዚህ ሁኔታ ይሆናል ብዬ ነበር አልጠበኩም እኮ ማየ። ለምንድን ነው ያበላሽሽው? የእሱን ነገር መስማት አልፈለኩም። ሁለቱንም መግደል ነው ያለብን። ማን? አንቺ ምን ሆነሽ ነው? ምንድን ነው እያደረጋችሁ? ስሙን ጠራህ አንተ? ምን ልትሰራ መጣህ? ምን ፈልገህ ነው የመጣኸው? ይሞታል ብሎ ነበር ያስበው። ሌላ ነገር እንዳታስብ ግሩም ልጅ እባክህ፣ ሌላ ነገር እንዳታስብ። አገኘው በመጨረሻ ራስህ ሰተት ብለህ መጣህልኝ። አይደለም ምን አደረኩኝ? ምን አንቺ ቆይ ምን ትሰሪያለሽ? እንዴት አገኛት? ከየት አመጣህ? ሰተት ብለህ መጣህልኝ ራስህ። ልጅ እኮ ነው እንድንድን ብዬ እኮ እኔ እናንተ እንድንድን ብዬ እኮ እኔ እናንተ አባትና ልጅ አይደለንም እንዴ? አይደለንም? ልጅ አይደለም? አላሳደኩም? ብዙ መከራ አላየንም? ብዙ ችግር አላየንም? እኔ እናንተ አንተ አዝናለሁ። አቶ አያሌው አስመሳይ ነው። ለአንተ በጣም ጥሩ ነገር ነበረኝ። ከወለደኝ ከማንም በላይ የማውቀው አንተን ነው። ማንም አባት እንደሌለኝ
ግን በገዛ እጅህ በገዛ አፍህ ሁሉንም ነገር አፈራረስከው። ሁሉም ነገር ደበላለከው። አዝናለሁ። እንዲህ በመሆኑ በጣም ነው የማዝነው። እንዲህ አልጠበኩም ነበር ካንተ። በፍጹም እንደዚህ አንገቱን ደፋ እንደ ምስኪን ሰው እንደ ጥሩ ሰው። እኔ እኮ አንገት እኮ መድፋት ፈልጌ አይደለም። እኔ እኮ ለሱ ስል እኮ እዚህ ነገር ውስጥ ለሱ ስትል ደግሞ አታፍርም ስታወራ እንደው ትንሽ እንኳን አይደለም። ቆይ እንዴት አገኛት? እሺ አማላከኛት ነበር ይመስል አይደል? አዎ እሱማ አራርቆናል እኮ እንዳንገናኝ አይደል ያደረገው። ከዛ ጨካኝ ሰው ብትሆን ፈጣሪ አለ። እሺ የጅን ታገኛለህ አንተ። ማይዞ እንደፈራኸው ደብዳቤ አስቀምጥልኝ ይልክ አይደል? እሺ ምን አረገ ወንድሜ? እኔስ እሺ ወንድሜ ምን አረገሽ? መልስ ምን አደረገ? እጅ እንዳለበት አውቃለሁ። የወንድሜ መገደል፣ የወንድሜ መታገት፣ የወንድሜ አደጋ ላይ መውደቅ ያንተ እጅ እንዳለበት አውቃለሁ።